በአራስ ላይ የምትገኝ ሴት ስትሞት ቤተ መቅደስ አትገባም የሚል ጉዳዮች አንዳንዶች ይነሳሉ። በተለይ በዚህ በካቶሊክ ሃይማኖት ላይ የመካነ ንስሐ የሚል አስተምሮ አለ። የኛ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መካነ ንስሐ የሚል አስተምሮ የለም። ፍትሐ ነገሥታችን በዚህ ዙሪያ ላይ ግን አበክሮ የሚናገረው በአራስ ላይ ያለች አራስነቷን ያልጨረሰች ሴት በምትሞትበት ጊዜ በወለደችው ልብስ ሳይሆን ሌላ ልብስ ያልብሷትና አስከሬኗን ካጠቡ በኋላ ይላል። አስከሬኗን ካጠቡ በኋላ የወለደችበትን ልብሷን አውልቀው ከዛ በኋላ ሌላ ነጭ ልብስ አልብሰው ስመው ቤተ መቅደስ ያስገባት ይላል። ምስጢረ መንግስቱን ይፈጽማል ወይም ደግሞ ዳግም ምጽአቱን ይፈጽማል ተብሎ የሚታወቀው በምስራቅ አቅጣጫ ነው። ስለዚህ አስከሬኑ ሲቀበር ፊቱን ወደ ምስራቅ አዙሮ ይቀበራል። ይህም ምንድነው? ቅድመ ክርስቶስ የሚቆም መሆኑን ወይም በእግዚአብሔር ፊት ለፍርድ የሚቆም መሆኑን ለማመልከት ቤተክርስቲያናችን ትፈጽማለች። ስለዚህ አስተምሯ ይህን ይመስላል። መካነ ንስሐ ማለት አንድ ሰው በዚህ ዓለም ላይ ኃጢአት ሰርቶ ንስሐውን ሳይጨርስ ሲሞት በሲኦልና በገነት መካከል ባለ ቦታ ላይ ሆኖ ንስሐውን ይጨርስ። ጸሎተ ፍትሐት የማይደረግለት አካል ማን ነው ስንል በቤተክርስቲያናችን ጸሎት የማይደረግለት አካል አለ። እሱም ማን ነው? ራሱን ያጠፋ ሰው ጸሎት አይደረግለትም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች ዛሬ በሚኖረን ቆይታ በቤተክርስቲያናችን አስተምሮ ከምትፈጽማቸው ስርዓቶች ውስጥ መካከል ስለ ጸሎተ ፍትሐት የተወሰኑ ነገሮችን እንመለከታለን። ዛሬ በሚኖረን ቆይታ ጸሎተ ፍትሐት ምን ማለት ነው፣ ጸሎተ ፍትሐት የሚደረግባቸው መሰረታዊ ምክንያቶችንና እንዲሁም በጸሎተ ፍትሐት ዙሪያ የቤተክርስቲያን የቀድሞ የጥንት አባቶች አስተምሮ ምን እንደሚመስል ባጭሩ እንመለከታለን። ጸሎተ ፍትሐት ማለት እንግዲህ በቤተክርስቲያናችን አስተምሮ ጸሎትና ፍትሐት ከሚሉ ሁለት ቃላት የተገኘ ነው። ጸሎት ማለት ሰዎች ከእግዚአብሔር ጋር የሚገናኙበት በቤተክርስቲያን ድንቅ ምስጢር የሚፈጸምበት ነው። ፍትሐት ደግሞ መፈታት ማለት ነው። ሁለቱ አንድ ላይ ጸሎተ ፍትሐት ሲሆኑ በኃጢአት የታሰሩ ነፍሳት የሚፈቱበት እንዲሁም ደግሞ በቤተክርስቲያናችን እነዚህ ወገኖቻችን መቼ መፈጸም አለበት በሚለው ዙሪያ ላይ የምትፈጽማቸው ልዩ ልዩ ስርዓቶች ውስጥ መካከል የሚመደብ ነው። እንግዲህ በቤተክርስቲያናችን አስተምሮ በክርስቶስ መሰረትነት ላይ የተመሰረተችው ቤተክርስቲያናችን ወገኖቿ ወይም ምዕመናኖቿ በዚህ ዓለም የነበራቸውን ቆይታ ጨርሰው ወደ ዘላለማዊው ሕይወት ወይም ደግሞ ወደማያልፈው ሕይወት ሐሳብና ሐዘን፣ ትካዜ፣ መከራና ጭንቀት በሌለበት በዛ ዓለም ላይ ለመኖር ሲጓዙ በሞት አማካይነት ይሄዳሉ። ስለዚህ ምዕመናኖች ከዚህ ዓለም በሞት ሲለዩ ቤተክርስቲያን ዝም ብላ አትመለከትም። የምትፈጽማቸው ስርዓቶች አሉ። ከነዚህ ስርዓቶች መካከል ጸሎተ ፍትሐት አንዱ ነው። ጸሎተ ፍትሐት በቤተክርስቲያናችን የሚዘወተርበት ምክንያት ብዙ ምክንያቶች አሉ። ከነዛ ምክንያቶች መካከል ዛሬ በሚኖረን ቆይታ ላይ መሰረታዊ የሚባሉ ምክንያቶችን እንመለከታለን። እግዚአብሔር መንፈስ ቅዱስ ቀድሞ ለነቢያት ኋላም ደግሞ ለቅዱሳን ሐዋርያት ምስጢሩን የገለጸ ለሁላችንም ልቦናውን ይስጠን። ጸሎተ ፍትሐት የሚደረግባቸው ምክንያቶችን ስንመለከት አንደኛ ቤተክርስቲያናችን በእግዚአብሔር ምሕረት ታምናለች ወይም ደግሞ ምሕረት እግዚአብሔር ተብሎ ትልቅ ትምህርት ይሰጣል እና የእግዚአብሔር ቸርነት፣ የእግዚአብሔር ርኅራኄ ይህ ለጸሎተ ፍትሐት መሰረታዊ መነሻ ሆኖ ያገለግላል። እግዚአብሔር አምላክ በብሉይ ኪዳንም ሆነ በሐዲስ ኪዳን ምሕረቱን የሚገልጥባቸው ልዩ ልዩ መንገዶች አሉ። እነዚህም መንገዶች ለመጠቀም ቤተክርስቲያናችን ሰዎች ሲሞቱ ጸሎት ታደርጋለች። ጸሎት ለምንድን ነው ቤተክርስቲያናችን ለሞቱ ሰዎች ለምንድን ነው የምታደርገው ሲባል በመጀመሪያ ደረጃ የእግዚአብሔር አምላክነት በሕያዋን ብቻ ሳይሆን በስጋ በተለዩ በአካለ ነፍስ ስለሚገኙ ጭምር ነው። ስለዚህ እግዚአብሔር አምላክ ነው ስንል በዚህ ዓለም ላይ በስጋ ላሉት ብቻ ሳይሆን በዚህ ዓለም የነበራቸውን ቆይታ ጨርሰው ለሄዱትም ሁሉ አምላካቸው ነው። ሁለተኛ ይህንን ስንመለከት መጽሐፈ ሩት ላይ ቸርነቱን በሕያዋንና በሙታን ላይ አልተወምና ብላ ስትል እንደተናገረችው እግዚአብሔር ቸርነቱ በሕያዋንም በሙታንም ላይ ስለሆነ ቤተክርስቲያናችን ደግሞ ለሞቱ ሰዎች ጸሎትን ታደርጋለች። ሁለተኛ እንደ ዋናነት የምንጠቀመው ቤተክርስቲያናችን ከምትጠቀማቸው የሥርዓት መጻሕፍቶች ውስጥ መካከል አንዱ የሆነው ስለ ነፍሳት ጸሎት የሚናገረው በዚህ በመጽሐፈ ዲድስቅልያ ላይ ተጽፎ እንደምናገኘው አባቶቻችን ቅዱሳን ሐዋርያት እንዳስቀመጡልን ወነፍሳቲሆሙ ውስተ እደ እግዚአብሔር እስመ ለአምኑ በእግዚአብሔር እመኒኖሙ ኢኮኑ ምውታን፣ በእግዚአብሔር ያመኑ በሞት ሲያንቀላፉ በነፍስ ሙታን አይደሉምና። ስለዚህ ሰዎች ሞት ማለት ተፈልጦተ ነፍስ እምስጋ ነው። የነፍስ ከስጋ መለየት እንጂ ተፈልጦተ ነፍስ እምእግዚአብሔር አይደለም። የነፍስ ከእግዚአብሔር መለየት አይደለም። ስለዚህ በዚህ ምክንያት
የሰዎች ነፍሳት መቃብራቸው ውስጥ ስጋቸው ይቀመጣል፣ ደግሞ ነፍሳቸው ደግሞ እግዚአብሔር ቸርነት እግዚአብሔር እጅ ላይ ትሆናለች። ስለዚህ ይህንን ሁለት ምክንያት አድርጋ ቤተክርስቲያናችን አንደኛ የእግዚአብሔር ቸርነት፣ ሁለተኛ ደግሞ ነፍሳት በእግዚአብሔር እጅ ተጠብቀው እንደሚኖሩ ይህንን ስለምታምን ጸሎተ ፍትሐት ታደርጋለች። ስለ ሞቱ ወገኖች የሚጸለይ ጸሎት ምንም እንኳን አሁን ባለው መልኩ የተደራጀና ስርዓት የተሰራለት ባይሆንም መጽሐፍ ቅዱሳዊ መሰረትነት ግን ያለው ነው። ለምሳሌ ከመጽሐፍ ቅዱሳችን በብሉይ ኪዳን ስንመለከት ታላቁ መጽሐፍ ቅዱስ በሆነው በዚህ በኦሪት ዘፍጥረት ላይ የምናገኘው አንድ ድንቅ ታሪክ አለ። በዚህ በኦሪት ዘፍጥረት ምዕራፍ 35 ከቁጥር 22 ላይ ከ12ቱ ነገደ እስራኤል መካከል አንዱ የሆነው ሮቤል ወይም ደግሞ ከያዕቆብ 12 ልጆች መካከል አንዱ የሆነው ሮቤል ወደ አባቱ ሚስት ቀርቦ ከእርሷ ጋር የግብረ ሥጋ ግንኙነት በፈጸመው ምክንያት እግዚአብሔር በዚህ ተቆጥቶ ነበር እና ይህ ሰው በግብፅ ባርነት በወረደ ጊዜ በዚያ ሳለ ሞቷል። እስራኤላውያን ከግብፅ ባርነት ሲወጡ የአባቶቻቸውን አጽም ይዘው ሲወጡ ከሌሎቹ በተለየ መልኩ የዚህ የሮቤል አጽም ጠቁሮ ነበርና ይህንንም አባቶቻችን በትርጓሜ ትውፊት እንዳስተማሩ በዛ ኃጢአት ምክንያት እንደሆነ ያስተምራሉ እና በዚህ ምክንያት አጽሙ ጠቁሮ ሲመለከት ሊቀ ነቢያት ሙሴ አንድ የጸለየው አስደናቂ ጸሎት አለ፣ ከዚህ ከፍትሐት ጋር ተያይዞ ማለት ነው። ይህም ጸሎት ሮቤል በሕይወት ይኑር አይሙት፣ ሰዎቹም በቁጥር ብዙ ይሆኑ ብሎ በኦሪት ዘዳግም ምዕራፍ 35 ከቁጥር 5 ላይ ይጠቅራል። አሁን እዚህ ላይ የምንመለከተው ዋና ነጥብ ምንድነው ስንል ሮቤል እና ሙሴ ከነበሩበት እድሜ አንጻር በጣም መሀላቸው ላይ የጊዜም የቦታም ሰፊ ልዩነት አለ። ነገር ግን ሮቤ ከሞተ ከ200 ዓመት በኋላ ሙሴ ይሄንን ጸሎት ለምንድን ነው የጸለየው? ሙሴ ለምንድን ነው ሮቤል አይሙት በሕይወት ይኑር ብሎ የጸለየው ሲባል ነፍሳት ቀደም ሲል እንዳወራ ነው በእግዚአብሔር እጅ ተይዘው ነው ያሉት። ስለዚህ በእግዚአብሔር እጅ ካሉ ደግሞ በምድር ላይ ከሚደረግላቸው ጸሎት አንጻር እግዚአብሔር ጸሎትን ስለሚሰማ ሙሴ ስለ ሮቤል የጸለየውን ጸሎት ቤተክርስቲያናችን በሰፊው ታስተምራለች። በዚህ በቤተክርስቲያናችን ሊቃውንት ተብለው ከሚነገሩ መካከል ታላቁ ቅዱስ ኤጲፋኖስ በዚህ በሃይማኖተ አበው ላይ ይህንን ሙሴ የጸለየውን ጸሎት በግልጽ አስቀምጦልናል። በዚህ በሃይማኖተ አበው ምዕራፍ 59 ከቁጥር 20 እስከ ቁጥር 23 እንድመለከት ሙሴ ይህን ሮቤል አይሙት ብሎ የጸለየው ለምንድን ነው የሚለውን ግልጽ ለማድረግ እንዲህ ብሎ ይናገራል። ከሌዊ ወገን የተወለደ ካህን እንደሆነ በካህናት ቃልም ኃጢአት እንዲሰራ ያውቆ 12ቱን ነገድ ሊባርክ በወደደ ጊዜ ሮቤልን እሽዋለሁ ይዳንልኝ አይሙትብኝ እንጂ ብሎ እነሆ ሙሴ ነገሩን አስረዳ። ከሞተ ከ203 ዓመት በኋላ እንደምን ይዳንልኝ አለ። ትንሣኤ ለሁሉ እንዲደረግ ኃጣንን ሁለተኛ ሞት ይኸውም በፍርድ ቀን ፊት ማጣት እንዲያገኛቸው አውቆ ኋላ ከምትመጣው ፍዳ ሊያድነው ወዶ ትንሣኤን ለማስረዳት ሮቤልን እሽዋለሁ ይዳንልኝ አይሞትብኝም አለ። ይኸውም እርሱ እንዲነሳ ሞተ ነፍስም እንዳያገኘው ወይም እንደማያገኘው ያስረዳል። በፍርድ ቀን ፊት በማጣት ሁለተኛ ሞት የዘላለም ኩነኔ እንዳያገኘው ይህንን ተናገረ ይላል። እንግዲህ በዚህ አሁን ባነበብነው ቃል ላይ እንደምንረዳው ቅዱስ ኤጲፋኒዎስ በአራተኛው መቶ ክፍለ ዘመን ከነበሩ በቤተክርስቲያናችን አባቶች ተብለው ከሚጠቀሱ መካከል አንዱ ነው እና ይህ አባት ይህንን የሙሴን ጸሎት አንስቶ በሃይማኖተ አበው ላይ በሰፊው ያስረዳል። ቤተክርስቲያናችን ጸሎተ ፍትሐትን የምታደርገው ትንሣኤ ሙታን እንዳለ ስለምታምን ነው። ትንሣኤ ሙታን የቤተክርስቲያኒቷ የትምህርቷ ማዕከል ነው። ለዛ ነው ቅዱስ ጳውሎስ ክርስቶስ ካልተነሳማ ስብከታችን ከንቱ ነው ይላል። ስለዚህ የክርስቶስ ትንሣኤ በሕይወት ለምንኖረው ለአዲስ ሕይወት ወይም ደግሞ መጨረሻ ላይ ለምንነሳው የሕይወት ትንሣኤ መሰረት ነው። በዚህ አንጻር ሮቤል አይሙትብኝ ብሎ ቅዱስ ሙሴ የተናገረውን ጸሎት እንጠቅሳለን። ሁለተኛ በአዲስ ኪዳን ስንመጣ ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ የጸለየውን ጸሎት ነው የምንመለከተው። በዚህ በሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 16 እስከ 18 ስንመለከት አንድ በአገልግሎት ቅዱስ ጳውሎስ በኤፌሶን ከተማ ሳለ በአገልግሎት ሲረዳው የነበረ ሄኔሲፎሮ የሚባል አንድ ምእመን ወይም ክርስቲያን ነበር። ይሄ ምእመን በዚህ ዓለም የነበረውን ጊዜ ጨርሶ ወደ ሁለተኛው ዓለም በሚሸጋገርበት ጊዜ በሞተ ሥጋ ይለያል። በዚህ ጊዜ ቤተሰቦቹ አዝነው ነበርና እነሱን ለማጽናናት በጢሞቴዎስ በኩል መልእክት ይልካል። እንዲህ ብሎ በዛ መልእክት ውስጥ እንደጸለየ ቤተክርስቲያናችን ውስጥ የሚገኘው መጽሐፍ ያስረዳናል። በዚያን ቀን ከጌታ ምሕረትን እንዲያገኝ ጌታ ይስጠው ብሎ ቅዱስ ጳውሎስ ይጸልያል። በዚያን ቀን ምሕረትን እንዲያገኝ ጌታ ይስጠው ማለት ምሕረት ማለት ቅድም እንደተነጋገርነው
ጸሎተ ፍትሐት የሚደረግበት የመጀመሪያው ምክንያት የእግዚአብሔር ምሕረት ነው። ስለዚህ በዚያን ቀን ማለት በዕለተ ምጽአት አምላካችን ኢየሱስ ክርስቶስ ለፍርድ ሲመጣ ሁሉም እንደየሥራው የሚቀበልበት ዕለት ነው። ስለዚህ በዚህ ምክንያት በዚህ ዕለት ክርስቶስ ነፍሳትን እንደየሥራቸው ሲሰጣቸው የዚህን ሰው ነፍስ አገልግሎቱን ተመልክቶ ይቅር ይበለው ይላል። ስለዚህ ቅዱስ ጳውሎስ የጸለየው ጸሎት ለጸሎተ ፍትሐት መሰረት ነው። ምክንያቱም ቤተክርስቲያናችን የምትጸለየው ሰዎችን ከዛ ከሚያስፈራው እሳት ለማዳንና በሰሩት ኃጢአት ምክንያት መቼም ሰዎች ደካማነት አለና አፈር እስከለበስን ድረስ ሁላችንም የተሰጠንን ስራ በመዘንጋት በእግዚአብሔር ላይ የምናምጽበት ኃጢአት ትልቁ ኃጢአት ነው። ይህንን ኃጢአት ደግሞ ቤተክርስቲያናችን ምዕመናኖቿ በድካም የሰሯቻቸው እንደሆኑ ስለምታውቅ ጸሎት ታቀርባለች። ስለዚህ ይሄ ሁለተኛው በሐዲስ ኪዳን የምንጠቅሰው መጽሐፍ ነው። በዚህ ላይ አንድ ልንረዳው የሚገባን ትልቅ ነጥብ ምንድነው ስንል ማንኛውም ጸሎት የሚጸለየው ከእግዚአብሔር ዘንድ ምሕረትን ለማግኘት ነው። ስለዚህ የሰውየው ጸሎት የሚያደርገው አካል ከሱ የሚጠበቀው ወደ እግዚአብሔር መጸለይ ነው። የጸሎቱ ምላሽ ደግሞ የሚሰጠው እግዚአብሔር ነው። ስለዚህ የሰው ጸሎት አለ፣ የእግዚአብሔር ፍርድ አለ። ቤተክርስቲያናችን ትጸልያለች፣ ግን ፍርድን አትሰጥም። ፍርድ የእግዚአብሔር ነው። በዚህ በሐዋርያት ሥራ ላይ የሚያጸድቅ እግዚአብሔር ነው ተብሎ ተጽፏል። ስለዚህ ፍርድን የሚሰጠው እግዚአብሔር ነው። አንዳንድ ለጸሎተ ፍትሐት ካለን የተሳሳተ ሐሳብ አንጻር የምንሰጣቸው አንዳንድ አስተያየቶች አሉ። ለምሳሌ ሰው ጸሎት ወይም ፍትሐት የሚደረግለት ቀጥታ ወደ መንግስተ ሰማይ ይገባል የሚል በዛን ዕለት እንዲህ አይነት ቤተክርስቲያናችን አስተምሮ የላትም። ምክንያቱም መንግስተ ሰማይን መርቶ ወይም ደግሞ ፈቅዶ የሚያስገባው እግዚአብሔር ነው። ቤተክርስቲያን ግን ይቅር እንዲል ከሷ የሚጠበቀውን ጸሎት ወይም ደግሞ ስርዓት ትፈጽማለች። ይህንን ከያዝን በጸሎተ ፍትሐት ጊዜ ቤተክርስቲያናችን አንድ ሰው በተደረገለት ጸሎት መንግስተ ሰማይ ይገባል ብላ ታምናለች እንጂ ፍርድ አትሰጥም ካልን የእግዚአብሔር ፍርድን እንመለከታለን ማለት ነው። ቅዱስ ጳውሎስ በዚህ በሮሜ መልእክቱ ላይ ምዕራፍ 8 ላይ ከቁጥር 33 ላይ የሚያጸድቅ እግዚአብሔር ነው የሚኮንንስ ማን ነው ይላል። ስለዚህ ሁሉንም ቤተክርስቲያናችን ከምትፈጽማቸው ስርዓቶች ውስጥ በጠቅላላ ባለቤትነቱን የምትሰጠው ለእግዚአብሔር ነው። ከሷ ግን የሚጠበቅባትን ተጋድሎዋን ያልጨረሰች ምእመናን ወይም ህብረት ስለሆነች በዚህ ዓለም ላይ ለሚደረገው አገልግሎት ቀዳማዊውን ቦታ ይዛ ስርዓትን ትፈጽማለች ማለት ነው። ይሄ መጀመሪያው በቤተክርስቲያናችን ጸሎተ ፍትሐት ለምን ይደረጋል የሚለውን በምንመለከት ጊዜ እግዚአብሔር ምሕረት አንዱ ነው የሚለውን እንመለከታለን ማለት ነው። ሁለተኛ ላይ የምንጠቅሰው ጸሎተ ፍትሐት ለምንድን ነው የሚደረገው ስንል የቤተክርስቲያን ባህሪና ማንነቷ ስለሆነ የሚለው ትልቅ ነጥብ ይሆናል። የቤተክርስቲያናችን ባህሪ ከሚነገርባቸው መንገዶች መካከል ወነአምን በሐቲ ቅድስት ቤተክርስቲያን፣ በአንዲት ክብርት ቤተክርስቲያን እናምናለን የሚል ሰለስቱ ምዕት በዚህ በሃይማኖተ አበው መግለጫ ላይ ሰፊ ጥልቅ ነገረ መለኮትንና ስርዓተ ቤተክርስቲያንን የያዘ የሃይማኖት መግለጫ አውጥተዋል። ስለዚህ በአንዲት ቤተክርስቲያን እናምናለን ሲሉ ቤተክርስቲያን ባህሪ አላት ብለን ከምንናገርባት ከአራቱ ነገሮች ባንዱ ቤተክርስቲያን አንዲት ናት ብለን እናገራለን። ስለዚህ አንዲት ናት ስንል የቤተክርስቲያን ባህሪዋ ነው ማለት ነው። ስለዚህ በዚች አንዲት ሆነች ቤተክርስቲያን ውስጥ የሚኖሩ ክርስቲያኖች በጠቅላላ አንድ ናቸው ማለት ነው። ቤተክርስቲያናችንን የቤተክርስቲያን ሊቃውንት በሁለት ይከፍሏታል። ሁለት አይነት፣ የመጀመሪያው ቸርች ሚሊታንት ወይም ደግሞ ተጋድሏቸውን የጨረሱ ክርስቲያኖች ሰማያውያን ነፍሳት የሚኖሩባት ያችን ህብረት ብለው ይጠቅሷታል። ሁለተኛ ቸርች ትሪያምፋንት ይሏታል። ይቺ ደግሞ በተጋድሎ ላይ በዚህ ምድር ላይ ያለች ገና በክርስትና ጉዞ ላይ የምትገኝ ተብላ ትጠቀሳለች። ስለዚህ በዚህ ዓለም የሚኖሩ ሰዎች ገና ተጋድሎ ላይ ቅዱስ ዮሐንስ በመልእክቱ እንዳለው ገና ፍጻሜያችን አልታወቀም ሲል እንደተናገረው ገና ፍጻሜያችን ያልታወቀ ክርስቲያኖች ነገር ግን ተስፋ አድርገን የምንኖር ክርስቲያኖች ነን። ስለዚህ እኛ ደግሞ የዚች አንዲት በሆነች ቤተክርስቲያን ውስጥ የምንኖር ክርስቲያኖች ነን። ስለዚህ ቤተክርስቲያን ባህሪያው አንድ ነው። ስለዚህ ቤተክርስቲያን ውስጥ የሚኖሩ ክርስቲያኖች በዚች ባህሪ ውስጥ የሚኖሩ ከሆነ አንዱ ለአንዱ ይጸልያል ማለት ነው። ምን ማለት ነው ይሄ? ለምሳሌ በዚህ ዓለም ላይ የሚኖር ሰው ወይም ክርስቲያን በሞት በሚለይበት ጊዜ የሚለየው ነፍሱ ከስጋው ነው እንጂ የቤተክርስቲያን ህብረትነቱን አያጣም። ምክንያቱም ይቺ ቤተክርስቲያን ቅድም እንደተናገር ነው ምድራዊት ብቻ አይደለችም፣ ከሰማያውያን ህብረት ጋር የተሳሰረች አንድ የሆነች ናት። በዚህ ዙሪያ ላይ ሐዋርያው ቅዱስ ጳውሎስ የተናገረውን ማንበብ ለትምህርታችን አስረጂ ይሆናል። በዚህ በዕብራውያን መልእክቱ ላይ ቅዱስ ጳውሎስ
ዕብራውያን ክርስቲያኖችን በሚያጽናናበት ጊዜ ከላከው መልእክት መካከል የተወሰነውን ስንመለከት ዕብራውያን ምዕራፍ 12 ከቁጥር 22 እስከ 23 ስንመለከት እንዲህ ይላል። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አእላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች ይላል። ስለዚህ ይቺ ቤተክርስቲያን አንድነቷን ስንመለከት በዚህ ምድር ላይ ያለች ብቻ ሳትሆን የሰማያውያን ህብረትም ጭምር ናት። ስለዚህ በዚህ ህብረት ውስጥ ያሉ ክርስቲያኖች በሚሄዱ ጊዜ የሚሄዱት ወደ ሌላ ህብረት አይደለም ማለት ነው። በዚህ ህብረት ውስጥ ያለፉ ስለሆኑ ወደ ሁለተኛዋ ህብረት፣ ወደ ሰማያዊቷ፣ ወደ በኩራት ማህበር፣ ወደ ቅዱሳን ማህበር ወደዛ ይሸጋገራል ማለት ነው። ስለዚህ ቤተክርስቲያን ባህሪዋ ይሄ ከሆነ አንድ ሰው ከዚህ ዓለም በሚለይበት ጊዜ ቀደም ሲል እንደተነጋገርነው ጸሎት ይደረግለታል ማለት ነው። ይሄ ጸሎት ደግሞ በቤተክርስቲያናችን በተግባር የምንሳተፈው ነው። በተግባር የምንሳተፈው ነው ማለት ማንኛውም ክርስቲያን ኋላ እንመጣበታለን ጸሎተ ፍትሐት እንዳይደረግለት የሚያደርግበትን ምክንያት ካልሰራ በስተቀር በዚህ ጸሎት ውስጥ የሚሳተፍና በተግባር የሚገለጠውን አገልግሎት የሚያገኝ ነው ማለት ነው። የሥጋ ሞት ስንል ቅድም እንደተነጋገርነው የነፍስና የሥጋ መለየት ነው ካለን፣ ስለዚህ ከሥጋ የተለየሽ ነፍስ ወዴት ነው የምትሄደው? ወደ እግዚአብሔር ትሄዳለች ማለት ነው። በዚህ በአምላካችን ኢየሱስ ክርስቶስ ንግግር ላይ አንድ የምንመለከተው ኃይለ ቃል አለ። በዚህ በዮሐንስ ወንጌል ምዕራፍ 11 ከቁጥር 25 እንዲህ ተብሎ ተጽፏል። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢኖር እንኳን ሕያው ይሆናል፣ ሕያው የሆነ የሚያምንብኝም ሁሉ ለዘላለም አይሞትም ይላል። ስለዚህ የሚያምንብኝ ቢሞት ማለት በክርስቶስ የባህሪ አምላክነት ላይ አምኖ የሚሞት ሰው ማለት ነው። ስለዚህ ይሄ ሰው ቢሞት ሕያው ይሆናል ይላል። ስለዚህ በነፍሱ ሕያው ነው ማለት ነው። ስለዚህ በነፍሱ ሕያው ከሆነ ደግሞ በነፍስ የሚደረገውን አገልግሎት ሁሉ ተሳታፊ ነው። ስለዚህ ጸሎተ ፍትሐት ደግሞ በነፍስ ላይ የሚደረግ ጸሎት ስለሆነ ያቺ ከዚህ ዓለም የተለየችው ነፍስ የዚህ ጸሎት ተሳታፊ ትሆናለች ማለት ነው። ስለሆነም የቤተክርስቲያናችን ባህሪዋ ማንነቷ ለጸሎተ ፍትሐት መሰረት ነው ብለን ምክንያቱም ስንናገር ቤተክርስቲያን በጊዜና በቦታ የማትገደብ መሆኗን ተመልክተናል ማለት ነው። ምክንያቱም ቤተክርስቲያን በዚች ምድር ላይ የምትገደብ ሳትሆን በዚች ቦታ ላይ ብቻ የምትገደብ ሳትሆን ሰማያዊት ህብረት መሆኗን እንዲሁም ደግሞ ቤተክርስቲያን በጊዜም አትገደብም። በጊዜ ማለት እኛ አሁን ያለን ክርስቲያኖች ቀድሞ ከኛ በፊት ከ2000 ዓመት በፊት ከነበሩ ክርስቲያኖች ህብረት ጋር አንድ ነን። ምክንያቱም በክርስቶስ የሚያምኑ የክርስቶስ አካል ይሆናሉ። የክርስቶስ አካል የሆኑ ምዕመናን ደግሞ አካላችን አንድ ነው። ምክንያቱም አካሎቻችን ላይ የሚገኙት የስሜት ሕዋሶቻችን የተለያዩ ቢሆኑም መነሻቸውና መገኛቸው ግን አንድ ነው። ስለዚህ ራሳችንም መሰረታችንም ክርስቶስ ነው። እኛ የክርስቶስ አካል ነን። ስለዚህ ከኛ በፊት የነበሩ ክርስቲያኖች በዚህ አካልነት ላይ የሚደመሩ ስለሆኑ ከኛ በፊት ከነበሩ ክርስቲያኖች ጋር አንድ ህብረት አለን ማለት ነው። ስለዚህ የቤተክርስቲያን ባህሪ አንድ ስለሆነ የሚሞት ሰውም የዚህ ቤተክርስቲያን አካል ስለሆነ ጸሎተ ፍትሐት የሚደረግለት በዚህ ምክንያት ነው ብለን ማየት እንችላለን። ሶስተኛ የምንመለከተው በቤተክርስቲያናችን ጸሎተ ፍትሐት ከሚደረግበት ትልቁ ምክንያት መካከል አንዱ ከሞተ በኋላ ይቅር ሊባል የሚችል ኃጢአት ስላለ ቤተክርስቲያናችን ታምናለን። አንድ ሰው ከዚህ ዓለም ከተለየ በኋላ እዚህ ዓለም የነበረውን ጉዞ ጨርሶ በሚሞትበት ጊዜ ከሞተ በኋላ ሌላ የሰራው ኃጢአት ካለ ይቅር እንደሚባል ቤተክርስቲያን ታምናለች። ይህንን በተመለከተ ቅዱስ ዮሐንስን በመልእክቱ ላይ የተናገረውን ማየት እንችላለን። በዚህ በወንጌላዊ ቅዱስ ዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 5 ላይ ከቁጥር 16 ስንመለከት ማንም ወንድሙን ሞት የማይገባው ኃጢአት ሲያደርግ ቢያየው ይለምን፣ ሞትም የማይገባውን ኃጢአት ላደረጉት ሕይወት ይሰጥለታል። ሞት የሚገባው ኃጢአት አለ፣ ስለዚያ እንዲጠይቅ አለለም ይላል። ስለዚህ ሞት የሚገባው ኃጢአትና ሞት የማይገባው ኃጢአት ይላል። ሞት የሚገባው ኃጢአት ማለት ያላመነ ማለት ነው። ደግሞ አምኖ የካደ ለነዚህ ሰዎች ቤተክርስቲያን ጸሎተ ፍትሐት አታደርግም። ቤተክርስቲያን ጸሎት የምታደርገው በሃይማኖት ውስጥ ላሉ ስለሆነ ስለዚህ በሃይማኖት ሆነው ራሱ የካዱ መልሰው የካዱ ሰዎችን ቤተክርስቲያን ጸሎት አታደርግም። ባይክዱ እንኳን ራሱ ቤተክርስቲያን ውስጥ እያሉ ነገር ግን ጸሎተ ፍትሐት ከማይደረግባቸው መካከሎች አንዱን ስናነሳ
ያንን የፈጸመ ለምሳሌ ራሱን ላጠፋቱ ቤተክርስቲያን አትፈጽምለትም። ራሱ ላይ እንዲህ አይነት ነገር የፈጸመው የእግዚአብሔርን ቤተ መቅደስ ያፈረሰውን ቅዱስ ጳውሎስ ምን ይላል? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። ስለዚህ የእግዚአብሔር ቤተ መቅደስን የሚያፈርስ ሰው ክርስቶስ ለፍርድ ሲመጣ ራሱ በሲኦል ይፈርሳል ማለት ነው። መፍረስ ማለት እንዳልነበረ መሆን ማለት ነው። እንዳልነበረ መሆን ማለት ደግሞ በዚህ ዓለም ሲኖር የነበረው ሕይወት አብቅቶ እንደገና በማያልፈው ሕይወት ውስጥ የሚኖረው ሕይወት ማጣት ማለት ነው። ስለዚህ ቤተክርስቲያን ሞት የሚገባው ኃጢአት ብላ የምታስበው ምንድነው? በክህደትና ሃይማኖት የሌላቸው ሰዎች ሞት የሚገባቸው ናቸው። ስለዚህ ፍታት አታደርግም። ሞት የማይገባ ኃጢአት ደግሞ ብሎ ቅዱስ ዮሐንስ የጠቀሰው በዚህ ዓለም ድካም ኃጢአት ሰርቶ የሚሞት ሰው ነገር ግን ከሃይማኖት ሳይወጣ የምግባር ችግር ኖሮበት የሞተን ሰው ቤተክርስቲያናችን ይቅር እንዲለው የዘላለማዊን ፍርድ እንዳይፈርድበት ቤተክርስቲያን ትጸልያለች። ምክንያቱም ሞት በቤተክርስቲያናችን ሲተረጎም አንዱ ነፍስ ከስጋ መለየት ነው። ሁለተኛ ነገር ደግሞ ሞት የምንለው ከእግዚአብሔር መለየት። ስለዚህ ይሄ ሰው የመጨረሻው ሞት እንዳያገኘው ከእግዚአብሔር መለየት እንዳያገኘው ቤተክርስቲያን እዚህ ምድር ላይ ሳለች ለዚህ ሰው ትጸልያለች። ስለዚህ በኦርቶዶክሳዊ ቤተክርስቲያን አስተምህሮ ከሞት በኋላ ሰዎች የሰሩት ኃጢአት ይቅር ይባላል ብላ ስለምታምን ጸሎተ ፍትሐት ታደርጋለች። ከዚህ ጋር ተያይዞ አንድ ልናነሳ የሚገባው ነገር ምንድነው? በሌሎች ሃይማኖቶች አስተምህሮ የሚገኝ በተለይ በዚህ በካቶሊክ ሃይማኖት ላይ የመካነ ንስሐ የሚል አስተምህሮ አለ። የኛ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መካነ ንስሐ የሚል አስተምህሮ የላትም። መካነ ንስሐ ማለት አንድ ሰው በዚህ ዓለም ላይ ኃጢአት ሰርቶ ንስሐውን ሳይጨርስ ሲሞት በሲኦልና በገነት መካከል ባለ ቦታ ላይ ሆኖ ንስሐውን ይጨርሳል የሚል አስተምህሮ ወይም ፓርጋቶሪ ይሉታል እነሱ። እንዲህ አይነት ቤተክርስቲያን የላትም። ቤተክርስቲያንን ብታስተምረው ሁለት ቦታ እንዳለ ታስተምራለች፣ ሲኦልና ገነት። ከዚህ ውጪ ሌላ ከእግዚአብሔር እይታ ውጪ የተሰወረ ቦታ ስለሌለ እግዚአብሔር ደግሞ የነገረን ሁለቱም ቦታ ስለሆነ መካነ ንስሐ የሚል ቦታ የላትም። ነገር ግን ሰውየው ወደ ሲኦል ቢገባ እስከ ዕለተ ምጽአት ድረስ ሰዎች ከሲኦል የመውጣት እድል ስላላቸው ቤተክርስቲያን ጸሎት ታደርጋለች። ምክንያቱም ፍርድ አልተሰጠም። ቤተክርስቲያን አስተምሮ የመጨረሻው ፍርድ የሚሰጠው አምላካችን ኢየሱስ ክርስቶስ ለፍርድ ሲመጣ ነው። ስለዚህ ክርስቶስ ለፍርድ ከመምጣቱ በፊት ነፍሳት ከሲኦል ይወጣሉ ማለት ነው። ይህንን ደግሞ አምላካችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ላይ እንደነገረን ባለማመናቸው የወቀሳቸው ከተሞች ነበሩ። ኮራዚ ወዮልሽ፣ ቤተሳይዳ ወዮልሽ እያለ በእናንተ ላይ የተደረገው ተአምር በሰዶምና በገሞራ ተደርጎ ቢሆን ኖሮ በተመለሱ ነበር። ነገር ግን በፍርድ ቀን ሰዶምና ገሞራ ከእናንተ ይልቅ ይቀልላታል ይላል። ስለዚህ ምን ማለት ነው? ይሄ በፍርድ ቀን ኃጢአት የሰሩ ሰዎች ፍርድ የሚቀልላቸው አሉ ማለት ነው። ስለዚህ ቤተክርስቲያን ይህን ስለምታምን ለሞቱ ነፍሳት ከሞት በኋላ ንስሐ ስለሌለ ነገር ግን ኃጢአት ይቅር መባል ስላለ በጸሎት ምክንያት ቅዱስ ያዕቆብን በልክቱ የጻድቅ ሰው ጸሎት እጅግ ኃይልን ታደርጋለች ይላል። ስለዚህ ይህንን ጸሎት ቤተክርስቲያናችን ከማንኛውም ጊዜና በበለጠ ሁኔታ ጸሎት አድርጋ ነፍሳትን የማስማር ወይም ደግሞ እግዚአብሔር ይቅር እንዲል ጸሎት ታደርጋለች ማለት ነው። አራተኛው ቤተክርስቲያናችን ለምንድን ነው ፍትሐትን የምታስቀምጠው ወይም የምታከናውነው ስንል ሙታን ከእረፍታቸው በኋላ ሕያዋንና አዋቂዎች ናቸው። አንዳንድ ሰዎች ከሞቱ በኋላ ሕያውነታቸውና አዋቂነታቸው ይነሳቸዋል ወይም ይጠፋል የሚል አስተምሮ አለ። በእኛ ቤተክርስቲያን ግን ሰዎች ከሞቱ በኋላ ሕያዋን ናቸው። ምክንያቱም በቤተክርስቲያናችን የነፍስ ባህሪ ስንነጋገር ነፍስ አንዱ ባህሪዋ ከሶስቱ ባህሪዋ አንዱ ሕያውነት ነው። ሕያውነት ማለት ዘላለማዊነት ማለት ነው። ምክንያቱም ይህን ዘላለማዊነት ደግሞ ያገኘችው ዘላለማዊ ሆነው ከእግዚአብሔር የተሰጣት ስለሆነ ነፍስ ከዚህ ዓለም ከተለየች በኋላ ሕያው ናት ማለት ነው። ስለዚህ ይህንን ቤተክርስቲያን ታምናለች። ሁለተኛ ነፍስ አዋቂ ናት። ሰዎች በዚህ ዓለም ሲኖሩ የሚያውቁት እውቀት አለ። በጣም ቁንጽልና በመረጃም በማስረጃም ባላቸው መንፈሳዊ ሕይወት ላይ በጣም ጥቂት የሆነ መረጃ አላቸው። ከሞት በኋላ የሚኖረው ሕይወት ግን በጣም በቤተክርስቲያናችን አስተምሮ የሚገኘው እውቀት ትልቅ እንደሆነ ታስተምራለች። ስለዚህ ሙታን ከእረፍታቸው በኋላ ሕያዋን ወይም አዋቂዎች ናቸው። ለምሳሌ በዚህ በመጽሐፍ ቅዱሳችን ላይ ስንመለከት አምላካችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ላይ የተናገረው ንግግር ስናነብ
ነፍስ ከሞት በኋላ አዋቂ መሆኗን ያስረዳናል። ለምሳሌ በዮሐንስ ወንጌል ምዕራፍ 8 ከቁጥር 56 ላይ አምላካችን ኢየሱስ ክርስቶስ አባታችሁ አብርሃም ቀኔን ያይ ዘንድ ተመኘ፣ አየም፣ ደስም አለው ይላል። አሁን እዚህ ጋር ስንመለከት በአብርሃም እና በኢየሱስ ክርስቶስ መካከል የጊዜም የቦታም ከሺህ በላይ ዓመታት ልዩነት አለ። ነገር ግን ኢየሱስ ክርስቶስ ሰው ሲሆን አብርሃም አይቷል። ያኔ የተመኘው ምኞት ተስፋ የተገባለት ሕይወት በኢየሱስ ክርስቶስ መፈጸሙን አይቷል ማለው ይላል። ስለዚህ አብርሃም በስጋ አልነበረም። ክርስቶስ በነበረበት ዘመን አብርሃም አባታችን በስጋ አልነበረም። ነገር ግን የት ሆኖ ደስ አለው፣ የት ሆኖ ተመኘ፣ የት ሆኖ አየ ስንል የነፍስን ሕያውነትና አዋቂነት ያስረዳናል። ስለዚህ ነፍስ ባለችበት ቦታ ላይ በእግዚአብሔር ጸጋ የምታውቀው ዕውቀት አለ። ለምሳሌ በዚህ ምድር ላይ እያሉ እንኳን ቅዱሳን አባቶቻችን በአንድ ቦታ ሆኖ በሌላ ቦታ የሚሆነው ነገር ያውቁ ነበር። ለምሳሌ ኤልያስን ስንመለከት እሱ በነበረበት ቦታ ላይ ሆኖ የሰማርያና የይሁዳ ነገስታት በሚያደርጉት ጦርነት ላይ የሰማርያ ንጉስ ሲያደርግ የነበረውን ምክር በቤተ መንግስት የሚመከረውን ምክር ያውቅ ነበር። ነገር ግን በቦታ ስናየው እንደ ሰው ስናየው ኤልያስ የነበረበት ቦታ ተራራ ውስጥ ነው። ንጉሱ የነበረው ቦታ ደግሞ ቤተ መንግስት ነው። ማን ነገረው ስንል እዛው ላይ መልሶ የንጉሱ አገልጋይ እግዚአብሔር የሚነግረው አለ ብሎ ሲመሰክር እንሰማለን። ስለዚህ ቅዱሳን ያውቃሉ ስንል ሌሎች እንደሚሉት በራሳቸው ተነስተው ሳይሆን እግዚአብሔር የገለጠላቸው ነው። ስለዚህ እንዲህ ሁሉ ይህ በምድር የሚያውቁት ዕውቀት አይነሳቸውም፣ በሰማይ ላይ እንዲያውም የበለጠ ዕውቀት ነው። ምክንያቱም አንድ ሰው በዚህ ምድር ላይ ሆኖ በመንፈሳዊውም ተወና እንደው በዓለማዊ ትምህርት ስንመለከት እዚህ ሆነን በዓለም ላይ ስለሚደረጉ አንዳንድ ነገሮች መረጃዎች እናያለን፣ የተጣሩ መረጃዎችን እንመለከታለን። ይህ ሰው ሰራሽ የሆነው የስልጣኔ ጥግ ይሄንን ማሳየት ከቻለ እግዚአብሔር እጅ ያለ ነፍስ ደግሞ ምን ያህል ዕውቀት እንደምታውቅ ደግሞ ማሰቡ ቀላል ነው የሚሆነው። ስለዚህ በዚህ መሰረት ቤተክርስቲያናችን በሲኦልም ትሁን በገነትም ትሁን ያቺ ነፍስ አዋቂነቷ አይነሳትም። ቅዱስ ጳውሎስም እንዳለው በዚህ ምድር ላይ ሳለው እንደ ድንግዛዝ ነው ማየው፣ ከዚህ ከሄድኩ በኋላ ግን ወደ ፍጹሙ ዕውቀት ይላል። ስለዚህ ድንግዛዝ ማለት በዚህ ዓለም ላይ የምናውቀው ዕውቀት፣ ስለ ሃይማኖታችን ያለን መረጃ፣ ስለ አፈጣጠራችን ያለን መረጃ፣ ስለ እግዚአብሔር ባህሪ ያለን መረጃ፣ ይሄ ሁሉ የተገደበ ዕውቀት ነው። ከነፍስ በኋላ ግን የሚኖረን ዕውቀት ፍጹም የሆነው ዕውቀት ነው። ስለዚህ ያችን ዕውቀት ደግሞ ነፍስ አይነሳትም። በዚህ ምክንያት ቤተክርስቲያናችን የሞቱ ነፍሳትን የነፍሳቸውን አዋቂነት ስለምታውቅ በዛ አዋቂነታቸው መሰረት እግዚአብሔር ይቅር እንዲላቸው ከኃጢአት ነጽተው ከዚህ ምድር ስላልሄዱ እግዚአብሔር ይቅርታውን ቸርነቱን እንዲያበዛላቸው ትለምናለች ማለት ነው። ሌላው በዚህ በነፍስ አዋቂነት ዙሪያ ላይ አንድ የምንመለከተው ጥቅስ ምንድነው? ሊቀ ሐዋርያት ቅዱስ ጴጥሮስ የተናገረው ንግግር ማንሳት ተገቢ ነው። በዚህ በቅዱስ ጴጥሮስ ንግግር ላይ እርሱም ደግሞ በወህኒ ለነበሩ ነፍሳት ሰበከላቸው ይላል። ይሄንን ቅዱስ ጴጥሮስ የተናገረው ኢየሱስ ክርስቶስ በዕለተ ዓርብ ከተሰቀለ በኋላ ወዴት እንደሄደና ምን እንዳደረገ ሲናገር ነው። ለምሳሌ ከዕለተ ዓርብ በኋላ በማቴዎስ ወንጌል ላይ ተገልጦ የምናገኘው ክርስቶስ ከተሰቀለ በኋላ ወደ መቃብር ነው የወረደው። ቅዱስ ጴጥሮስ ግን ስጋው ወደ መቃብር ሲወርድ ነፍስ ወደ ሲኦል ሄዳ ለሲኦል የነበሩ ነፍሳት ሰበከላቸው ይላል። ሰበከ ማለት አንድ ስብከት ቢኖረው ሰሚ ሲኖር ነው። ሰሚ ከሌለ ስብከት የለም። ስለዚህ እኚህ ነፍሳት የእግዚአብሔርን ቃል ለመስማት የእግዚአብሔርን ድምፅ ለመስማት ዝግጁ መሆናቸውን ያሳያል ማለት ነው። ስለዚህ ይህንን የነፃነት ድምፅ ሰሙ ማለት አዋቂ ናቸው ማለት ነው። ስለዚህ ይህንን አዋቂነት ቤተክርስቲያናችን ይህንን መጽሐፍ ቅዱስ መሰረት አድርጋ ይቅር እንዲል ቤተክርስቲያናችን አብዝታ በጸሎተ ፍትሐት ትጸልያለች። የመጨረሻው ቤተክርስቲያናችን ለምንድን ነው ጸሎተ ፍትሐትን የምታደርገው ብለን ስንናገር አስተምህሯችን፣ እምነታችን እንዲሁም ደግሞ ተስፋችን የሚገለጥበት ስለሆነ ይህንን በአጭሩ ስንመለከት አስተምህሯችን ነው ስንል አንድን ሃይማኖት ከሌላ ሃይማኖት የሚለየው አስተምህሮቱ ነው። አስተምህሮት ስንል ነገረ ድህነት ላይ ያለው አስተምህሮት እንዲሁም ደግሞ ምስጢራተ ቤተክርስቲያን ላይ ያለው አስተምህሮት ስርዓት ላይ ያለው አስተምህሮት ይሄ አንድን ሃይማኖት ከሌላ ሃይማኖት ይለየዋል። ቤተክርስቲያናችን ከዚህ ዓለም አብያተ ክርስቲያናት የምትለይበት አንዱ ነገረ ድህነት ትምህርት ነው። ነገረ ድህነት ትምህርቷ የቤተክርስቲያናችን ልዩ የሚያደርጋት ለምንድን ነው ስንል ክርስቶስን ስለምታምን ነው። ክርስቶስን ደግሞ በማመን ደረጃ እንደ ቤተክርስቲያናችን የሚነጻጸራት የለም። ምክንያቱም ሌሎች አብያተ ክርስቲያናት እውነት ነው ክርስቶስን ያምናሉ፣ በክርስቶስ አዳኝነት ያምናሉ። ነገር ግን ማመንና
የታዘዙትን መፈጸም ይለያያል። አንድ ሰው ለመዳን ማመን ብቻ መሰረት ነው አንልም። ማመን የመጀመሪያው መንገድ ነው። ነገር ግን ለመዳን ለነገረ ድነት ደግሞ ቤተክርስቲያናችን ምስጢራትን ትፈጽማለች። ይህ ምስጢራት አፈጻጸም ስርዓቷ ከሌሎች ይለያታል። ምስጢረ ጥምቀትን ትፈጽማለች። ስለዚህ ምስጢረ ጥምቀትን የማይፈጽሙ አካላት ይቃወሟታል። ምስጢረ ቁርባንን ትፈጽማለች። ምስጢረ ንስሐን ትፈጽማለች። እንዲሁም ደግሞ ሌሎች ምስጢራትን ትፈጽማለች። ይሄ ምስጢራት አፈጻጸሟ ከሌሎች ሃይማኖት ይለያታል። ከነዚህ መካከል ለምሳሌ ጸሎተ ፍትሐት አንዱ ነፍሳት በእግዚአብሔር ይቅርታ የሚያገኙበት ምስጢር ነው። ስለዚህ አስተምሯችን ነው ስንል ቤተክርስቲያናችን በጸሎተ ፍትሐት ላይ ያላት አቋም ከሌላው ሃይማኖቶች የተለየ ስለሚያደርጋት አስተምሯችን ይለየናል ማለት ነው። ለምሳሌ ቤተክርስቲያናችን ነፍሳት የኃጢአት ስርየት ያገኛሉ ብለ ስለምታምን ጸሎተ ፍትሐት ታደርጋለች። ሌሎቹ ግን በዚህ ዓለም ላይ ሰዎች ሲኖሩ በሰሩት ስራ መጥፎም ይሁኑ በጎ ይስሩ ከሞቱ በኋላ ምንም አይነት ነገር እድል የላቸውም ብለው ስለሚያምኑ ቤተክርስቲያንን አትቀበልም። በዚህ ምክንያት አንድ ሰው ሲሞት ቅድም እንደተነጋገርነው አስከሬኑን ተቀብላ ቤተክርስቲያን አስቀምጣ ያማረ ልብስ አልብሳ ልኡካንን መድባ የሚደረገውን ምስጢር የሚደረገውን ጸሎት አድርጋ ወደ መቃብር ትሸኛለች። መቃብር ከሸኘች በኋላ ደግሞ የምትፈጽማቸው ስርዓቶች አሉ። ዝም ብሎ እንደሄደ አስከሬኑ ጉድጓድ ውስጥ አይገባም። ጉድጓዱ ተባርኮ ይቆፈራል። ሰውየው ሲቀበር ራሱ የቤተክርስቲያኒቷን አስተምሮ በሚመጥን መልኩ ነው የሚቀበረው። ይህ ማለት ግን የሀብት ደረጃን ለመለየት ሳይሆን የሰውየው አስከሬኑ አቀማመጡ ራሱ የቤተክርስቲያኒቷን አስተምሮ የሚያስተምረው። ለምሳሌ አምላካችን ኢየሱስ ክርስቶስ ምስጢረ መንግስቱን ይፈጽማል ወይም ደግሞ ዳግም ምጽአቱን ይፈጽማል ተብሎ የሚታወቀው በምስራቅ አቅጣጫ ነው። ስለዚህ አስከሬኑ ሲቀበር ፊቱን ወደ ምስራቅ አዙሮ ይቀበራል። ይህም ምንድን ነው? ቅድመ ክርስቶስ የሚቆም መሆኑን ወይም በእግዚአብሔር ፊት ለፍርድ የሚቆም መሆኑን ለማመልከት ቤተክርስቲያናችን ትፈጽማለች። ስለዚህ አስተምሯ ይህን ይመስላል። እምነቷ ደግሞ ምንድን ነው ስንል ሰዎች ከሞቱ በኋላ ትልቅ ተስፋ አላቸው። ምንድን ነው ተስፋቸው ስንል በዚህ በጸሎት ሃይማኖት ላይ ወንሴፎ ትንሣኤ ሙታን ይላል። የሙታንን መነሳት ተስፋ እናደርጋለን። ስለዚህ የቤተክርስቲያኒቷ መሰረቷም ትንሣኤ ሙታን ነው፣ ጉልላቷም ትንሣኤ ሙታን ነው። የትንሣኤዋ በኩር ደግሞ ኢየሱስ ክርስቶስ ነው። በክርስቶስ ደግሞ የሞቱ ሰዎች ይነሳሉ። ይህንን አምላካችን ኢየሱስ ክርስቶስ ወእምከመ ተለአልኩ እምድር እስሕብ ኩሎ ሀቤየ፣ ወደ ላይ ከፍ ከፍ ስል ሁሉን ወደ እኔ እስባለሁ ይላል። ክርስቶስ ከፍ ከፍ ያለው በትንሣኤ በእርገት ነው። ስለዚህ ክርስቶስ እንደተነሳ እኛም እንነሳለን፣ ክርስቶስ እንዳረገ እኛም እናረጋለን። ይሄ እምነቷ ነው የቤተ ክርስቲያን። ይህንን ስለምታምን ጸሎተ ፍትሐት ታደርጋለች። ሁለተኛ ተስፋ የሚገለጥበት ነው። ተስፋ ማለት ቅዱስ ጳውሎስ የተናገረው ነው። ተስፋ የማይታየውን የሚያሳይ ነው ይላል ቅዱስ ጳውሎስ። ምክንያቱም የሚታይ ነገር ተስፋ አይሆንም። በዚህ ምድር ላይ የምናያቸው ነገሮች በጠቅላላ ቅዱስ ዮሐንስ በመልእክቱ እንዳለው ዓለሙም ኃላፊ ንብረቱም ጠፊ ሁሉም ጠፊ ኃላፊ ነው ይላል። ስለዚህ እኛ ተስፋ የምናደርገው ከሞት በኋላ ያለውን ሕይወት ነው። ቤተክርስቲያኒቷን ከሌሎች የሚለያት አንዱ ተስፋ ይሄ ነው። ከሞት በኋላ ያለው ሕይወት ደግሞ የምንሳተፈው በምንድን ነው ሲባል በምስጢራት ነው። ምስጢራትን የፈጸመ ነገር ግን የምግባር ዕጸጽ ያለበት ሲሞት ቤተክርስቲያናችን እንደ ድካሙ ሳይመለከት እግዚአብሔር ይቅር እንዲለው ታስተምራለች። ስለዚህ የመጨረሻው አስተምሯችን እምነታችንና ተስፋ የሚገለጥበት ነው። የዚህ ምስጢረ ጸሎተ ፍትሐት ምክንያታችን ማለት ነው። እንደ ማጠቃለያ ስንመለከት በቤተክርስቲያናችን አስተምሮ ስለ ጸሎተ ፍትሐት ከተናገሩ አባቶች መካከል አንድ ሁለቶችን እንመልከትና የትምህርታችን ማጠቃለያ ይሆናል። ለምሳሌ በዚህ በጸሎተ ፍትሐት ምክንያት ላይ ቅዱስ ዮሐንስ አፈወርቅ ቤተክርስቲያናችን ትልቅ አባት ነው። ብዙ ሃይማኖታዊ መጻሕፍቶችን የጻፈ የተጻፉትን ደግሞ የተረጎመ ነው። በተለይ በዕብራውያን መልእክቱ፣ በወንጌላት ላይ፣ በብሉይ ኪዳን መጽሐፍ ላይ የሰራው ድንቅ ድንቅ የትርጓሜ መጽሐፍቶች ይህንን ያስረዳሉ። ስለዚህ እኚህን መጽሐፍቶች ሲተረጉም ከተናገራቸው ንግግሮች መካከል የተወሰኑትን ስንመለከት ለሞቱ ወገኖች ጸሎተ ፍትሐት ማድረግ እንደሚገባና እንዲያውም በእነሱ ስም መስዋዕት ማቅረብ እንደሚገባ በእነሱ ስም ደግሞ ለተቸገሩ ሰዎች መርዳት እንደሚገባ ምጽዋትን አብዝቶ መስጠት እንደሚገባ ጭምር ቅዱስ ዮሐንስ አፈወርቅ እንዲህ ብሎ ያዛል። በዚህ በዮሐንስ ወንጌልን ትርጓሜ ስንመለከት ቅዱስ ዮሐንስ አፈወርቅ በተረጎመበት ድርሳኑ ላይ ድርሳን 62 ከቁጥር 5 ላይ ስንመለከት እንዲህ ተብሎ ተጽፏል። ለሞተ ወገናቸው ስታለቅሱ ልክ ወደ ሌላ ሀገር እንደላካችሁት ያህል በማሰብ ይሁን።
የሞተው ሰው ኃጢአተኛ የነበረ ከሆነና እግዚአብሔርን በብዙ ነገሮች ያሳዘነ ሰው ከነበረ ማልቀስ የሚገባው ያን ጊዜ ነው። በእርግጥ እንዲህ በሆነ ጊዜም እንኳን ማልቀስ አይገባም። ማልቀሱ ለሟቹ ምንም የሚጠቅመው ነገር የለምና ለሟቹ ልናደርግለት የሚገባን ስለ እርሱ ምጽዋትንና ስጦታን በማድረግ የተወሰነ እረፍትን እንዲያገኝ የሚረዳውንና የሚጠቅመውን ነገር ነው። ክፉና ኃጢአተኛ ከነበረም በሞቱ ኃጢአቱ ተቋርጦለታልና በዚህም ደስ መሰኘት ይገባል። ጻድቅ ከነበረም ደስ ሊለን ይገባል። አሁን ወደፊት ሊገጥመን ከሚችል ያልታወቀ ነገር አምልጦ በኃጢአት የመፈተንና የመውደቅ ስጋት በሌለበት በአስተማማኝ ሁኔታ ሊኖር ሄዷልና ይላል። ስለዚህ የሞተ ሰው እንዲያውም በእኛ አባባል ውስጥ አንድ ከቤተክርስቲያን አነጋገር ጋር የሚቃረን ንግግር አለ። የሞተ ተጎዳ እንጂ የሚል ንግግር አለ ቤተክርስቲያናችን ውስጥ። ሞት ይሄንን የሚናገሩ አካላት አንዳንድ አባባሎቻችን ከትውልድ ወደ ትውልድ ሲተላለፉ ምስጢራቸውን ሳንረዳ የምንቀበላቸው አባባሎች አሉ። ስለዚህ ቤተክርስቲያናችን ይህንን ነገር ትቃወማለች። ለምንድን ነው ሲባል የሞተ ተጎዳ ስንል ወደ እግዚአብሔር ሄደ ተጎዳ የሚለውን እየተናገርን ነው ማለት ነው። ምክንያቱም ሞት ማለት ወደ እግዚአብሔር የምንሄድበት ነው ካልን የሞተ ተጎዳ ማለት በዚህ ዓለም የሚኖር ሰው ተጠቀመ ማለት ነው። ስለዚህ ወደ እግዚአብሔር የሚሄድ ሰው በነፍሱ የሚያገኘውን ዋጋ እያሰብን ልክ እንግዳ መጥቶብን እሱን እንደ መሸኘት አድርገን መቁጠር ነው። ምክንያቱም በዚህ ዓለም የምንኖረው ዘመን የእንግድነት ዘመን ይባላል። እነ ዮሴፍ የተናገሩት ይሄን ነው። በኦሪት ዘፍጥረት ላይ እነ ልበ አምላክ ቅዱስ ዳዊት የተናገሩት ይሄንን ነው። በዚህ የሚኖረን ዘመን እንግድነት ነው። ስለዚህ እንግዳ ደግሞ አይኖርም፣ እንግዳ ይሄዳል። ስለዚህ የቆየበትን ጊዜ ቆይቶ ይሄዳል። ስለዚህ እንግዳ ስለሆንን በዚህ ዓለም ላይ የሚሰጠንን እድሜ ጨርሰን እንሄዳለን። ይሄንን ቅዱስ ዮሐንስ አፈወርቅ አሁን የነገርኳችሁን በዚህ መልኩ ይናገራል። ሌላው ቅዱስ ዮሐንስ አፈወርቅ ከተናገራቸው ንግግሮች ውስጥ አንዱን ስንጨምር የሐዋርያት ሥራን በተረጎመበት ድርሳኑ ላይ እንዲህ ተብሎ ተጽፏል። የሞቱ ወገኖቻችንን ሥርዓተ ቀብርና አሸኛኘት ለእኛም ለነርሱም በሚጠቅም መንገድ እግዚአብሔርም በሚከብርበት መንገድ እናድርገው። ስለ እነርሱ ስንል ብዙ ምጽዋትን እንስጥላቸው፣ ለመንገዳቸው በጣም ጠቃሚና መልካም የሆነ ስንቅ እንላክላቸው ይላል። ታላላቅ የሆኑ ሰዎች ከሞቱ በኋላ እንኳን ሕያዋንን ከጥፋት የታደጉና ያዳኑ ከሆነ እግዚአብሔር ስለ እኔም ስለ ባሪያም ስለ ዳዊት ይህችን ከተማ አድናት ዘንድ እጋርዳታለሁ በማለት ስለ ዳዊት ሲል ኢየሩሳሌምንና ሕዝቧን አድኗልና ምጽዋት ለሞቱ ወገኖች የሚኖረው ጠቀሜታ ከዚህ ቢበልጥ እንጂ የሚያንስ አይደለም። ምጽዋት ሙታንን አስነስቷልና መልካም ነገር የሞላባትና ምጽዋትም የምታደርግ የነበረችው ጣቢታ የተባለችው ደግ ሴት በሞተች ጊዜ እንድትነሳ አድርጓታልና ይላል። ስለዚህ ጣቢታን ስንመለከት ምጽዋት የምትወድ ነበረች። በዛ ምክንያት ከሞት እንዳስነሷት ሐዋርያት ታሪካቸው ተጽፏል። የሐዋርያት ሥራ ምዕራፍ 9 ቁጥር 36 ላይ ስንመለከት ይሄ የሞተ ሰው በሕይወት እያለ የሰራው ስራ አንደኛ ይጠቅመዋል፣ ሁለተኛ ከሞተ በኋላ ደግሞ የሚጸለይለት ጸሎት ከዛ ለጊዜው ጣቢታ የተነሳችው ከስጋ ሞት ነው። ምሳሌነቱ ግን ከነፍስ ሞት መነሳት እንዳለ ያስተምራል። ሁለተኛ አንድ ደግ አባት የምንመለከተው ቅዱስ ጎርጎሪዎስ ዘንዚናንዙ የሚባል ቤተክርስቲያናችን አንድ ታላቅ አባት አለ። እሱ ደግሞ የተናገረውን ስንመለከት እንዲህ ይላል። ከኛ ቀድመው እረፍትን ያገኙትን የመንገደኞች ወገኖቻችንን ነፍሳት በመጥራት ለባለቤቱ ለራሱ ለእግዚአብሔር አደራ እንስጣቸው። ይህን ካደረግን በኋላ ከእንግዲህ እኔም ንግግሬን እናንተም ደግሞ ልቅሷቸውን እንባ ማንባታቸውን እናቁም። ይህንን ቅዱስ ጎርጎርዮስ የሚናገረው ወንድሙ በሞተበት በቀብር ዕለት የሰበከው ስብከት ስለሆነ እኔም ንግግሬን እናንተ ማዘናችሁን አቁሙ እያለ ይናገራል። በእኛ ዘንድ ያለ ጊዜው የሆነ በሚመስለን እኛን በተመለከተ ነገሮችን ሁሉ እንደሚገባ በተገቢውና በጊዜያቸው በሚያደርጋቸው በእርሱ ዘንድ በየጊዜው ወይም በጊዜው የሆነው ሞቱ አሳዛኝ ቢሆንም እግዚአብሔር እርሱ ባወቀ ጠርቶታልና ማረፊያ አድርጋችሁ ወዳዘጋጁለት ወደ መቃብር ውሰዱት ይላል። እኛ ሰዎች ሲሞቱ ያለ ጊዜ ይመስለናል። ለምሳሌ ሕፃናት ሲሞቱ፣ ወጣቶች ሲሞቱ ወይም ደግሞ ገና በኃላፊነት ላይ ያሉ ትልቅ ነገር የሚጠበቅባቸው አካላት ከዚህ ዓለም ሲለዩ ያለ ጊዜ ይመስለናል። በእግዚአብሔር ዘንድ ግን ያለ ጊዜ የሚባል ነገር የለም። ምክንያቱም ነገሮችን ሁሉ በጊዜው ምን አድርጎ ሰራው ይላል? ውብ አድርጎ ሰራው። ስለዚህ እግዚአብሔር የሚሰራቸው ነገሮች በጠቅላላ ምክንያታዊ ናቸው፣ እኛን የሚጠቅሙ ናቸው። ስለዚህ ይሄንን በማሰብ የሞተ ሰው
በጸሎተ ፍትሐት ውስጥ የሚደረግለት ጸሎት ትልቅ ኃይል እንዳለው ቤተክርስቲያናችን ታስተምራለች። አንድ ልጨምርና ትምህርቱን ልቋጭ። ለወንድሜ የማቀርበው ስጦታ ይላል ቅዱስ ጎርጎርዮስ ዘኖሲስ ወንድሙ ሞተበት ስብከቱ ላይ ማለት ነው። ለወንድሜ የማቀርበው ስጦታ ይሄ ነው፣ ለእርሱ ከሚገባው ነገር አንጻር ታናሽ ቢሆንም እንኳን እንደ አቅማችን ማድረግ የምንችለውን ነገር ማድረግን እግዚአብሔር ይወደዋልና የስጦታችን ከፊሉ አሁን ተፈጽሟል። ከፊሉ ማለት ጸሎቱ ማለት ነው። ለሞተ ሰው የሚደረገው ከፊል ነው፣ ገና ሙሉ አይደለም። ምክንያቱም ጸሎተ ፍትሐት ቀጥታ ወደ መንግስተ ሰማይ ያስገባል ብላ ቤተክርስቲያን ቅድም እንደማትወስን ተነጋግረናል። ስለዚህ ከፊሉ ተፈጽሟል፣ ሌላው በእግዚአብሔር የሚደረግ ነው። ከዛ እንዲህ ይላል፣ ቀሪውን አማሃ ደግሞ በህይወት የምንቆየው ሰዎች በየዓመቱ መታሰቢያውን በማድረግ እንከፍላለን ይላል። መታሰቢያ ማድረግ ማለት ቤተክርስቲያናችን የሞተ ሰው ከሞተ በኋላ በሰለስት በሰባት በ12 እያለች ጸሎተ ፍትሐት ታደርጋለች። ይህንን ጸሎት የምታደርገው ግን የምዕመናኖችን ሁኔታ ባገናዘበ መልኩ ነው። ፈቃደኛ የሆኑ ምዕመናን ይህንን ጸሎት ያስደርጋሉ። አቅም ያላቸው ምዕመናን ይህንን ያደርጋሉ። አቅም ያላቸው ማለት ግን በተለይ በዚህ ጊዜ ላይ ከሚደረገው የጸሎተ ፍትሐት አንጻር ስንመለከት በጣም ከፍተኛ የሆነ የድግስ ወጪ የበዛበትና ቤተክርስቲያን ግዴታ እንደ መስፈርት አድርጋ ምትቆጥር እስከሚመስልበት ጊዜ ድረስ የሚደረጉ አንዳንድ የተጋነኑ ነገሮች አሉ። ቤተክርስቲያን ለሞተ ሰው ይህንን የምታደርገው ግዴታ አይደለም። ግዴታ ማለት እነሱ ያንን ካልደገሱ በስተቀር አላደርግም ብላ ሳይሆን በፈቃደኝነት ላይ የተመሰረተ ነው። ባያደርጉትም ግን ቤተክርስቲያን ለሰውየው ጸሎት ታደርጋለች። ምክንያቱም የቤተክርስቲያን አንዱ ኃላፊነቷ በዚህ ዓለም ያሉ ነፍሳትን ሩጫቸውን ጨርሰው የድል አክሊሉን እንዲቀዳጁ ለማድረግ ስለሆነ የድል አክሊል እንዲቀዳጁ ደግሞ ቤተክርስቲያን የራሷን ሚና ትጫወታለች። ይህንን ስታደርግ ግን ምንም አይነት ነገር ከምዕመናኑ እንደ ግዴታ የምትቆጥረው ነገር የለም። ምዕመናን ግዴታቸው ምንድን ነው? በቤተክርስቲያን የታዘዙትን መፈጸም። አንደኛ ሰውየው ሲሞት ጸሎተ ፍትሐቱን ለቤተ እግዚአብሔር ነግሮ እንዲደረግ ማድረግ፣ ከነፍስ አባት ጋር መነጋገር፣ ይሄ ግዴታ ነው። እንዲሁ አንድ ሰው አይ ባይደረግበትም ችግር የለም እኔ ብሎ ዝም ብሎ መቀብር አይችልም። ምክንያቱም ይህ አካል የማን አካል ነው? የቤተክርስቲያን አካል ነው። ስለዚህ ሰውየው ከሞተበት ከምድራዊ አባቱ ቤት ሲወጣ ቀጥታ የሚመጣው ወደ ቤተክርስቲያን ነው። መጀመሪያ ወደ መጣባት ቤተክርስቲያን፣ መጀመሪያ በ40 ቀኑ በ80 ቀኑ ወደ መጣባት ወደ እውነተኛይቱ አባትና እናት ቤተክርስቲያን ይመጣል። ከዛ በኋላ ቤተክርስቲያን ተረክባ ጸሎተ ፍትሐትን በሚመለከት ፍትሐ ነገሥታችን ላይ የተቀመጠውን ስርዓት ትፈጽማለች። ለምሳሌ ፍትሐ ነገሥታችን ላይ አንቀጽ 22 ላይ እንደተቀመጠው አንድ ሰው ሲሞት መጀመሪያ አስከሬኑ ይታጠባል። ይህንን ቤተክርስቲያን መሰረት አድርጋ ምንድነው የምታቀርበው? ቅድም የነገርኳችሁ የሐዋርያት ሥራ ምዕራፍ 9 ላይ ጣቢታ ስትሞት አስከሬኗን አጠቧት ይላል። ስለዚህ አስከሬኑን ታጥባለች። አስከሬኑን ካጠበች በኋላ ወደ ቤተ መቅደስ ታስገባለች። ወደ ቤተ መቅደስ ታስገባለች። ምእመናን ከሆኑ ታቦት ወዳለበት መቅደስ አይገቡም፣ ከፊት ለፊት ይሆናሉ። እዚሁ አንቀጽ ላይ የተነገረው ማለት ነው። ካህናት ከሆኑ ግን ይላል አስከሬናቸውን በታቦቱ ፊት ወያንብሩ ቅድመ ታቦት፣ በታቦቱ ፊት ያስቀምጡ ይላል። ስለዚህ ካህኑ ሲሞት ቤተ መቅደስ ውስጥ ገብቶ አስከሬኑ ይቀመጣል። ምእመናን ከሆኑ ደግሞ ውጭ ላይ እዛው ቤተክርስቲያን ውስጥ ሆኖ ቅድስቱ አካባቢ ላይ ይቀመጣል። አቀማመጣቸው ደግሞ በሕይወት እያሉ እንደሚቆሙበት ያለ ስርዓት ነው። ወንዶች የሚቆሙት በቀኝ ነው፣ ሴቶች የሚቆሙት በግራ ነው። ስለዚህ ሴት ስትሞት በግራ በኩል አስከሬኗ ይቀመጣል፣ ወንድ ሲሞት ደግሞ በቀኝ በኩል ይቀመጣል። ይሄንን ቤተክርስቲያናችን ከመቀበሩ በፊትም ደግሞ ቅድም እንዳልኳችሁ ፊቱን መልሶ የሚዞሩ ወደ ምስራቁ ነው። ስለዚህ አስከሬኑ እንደሚደረገው በቤተክርስቲያናችን አንቀጽ 22 ላይ ነው። ከዚህ ጋር በተያያዘ አንዳንድ ስራዎች ላይ አንዳንድ የተለምዶ ነገሮች አሉ። ለምሳሌ በአራስ ላይ የምትገኝ ሴት ስትሞት ቤተ መቅደስ አትገባም የሚል ጉዳዮች አንዳንዶች ይነሳሉ። ፍትሐ ነገሥታችን በዚህ ዙሪያ ላይ ግን አበክሮ የሚናገረው በአራስ ላይ ያለች አራስነቷን ያልጨረሰች ሴት በምትሞትበት ጊዜ በወለደችው ልብስ ሳይሆን ሌላ ልብስ ያልብሷትና አስከሬኗን ካጠቡ በኋላ ይላል አስከሬኗን ካጠቡ በኋላ የወለደችበትን ልብሷን አውልቀው ከዛ በኋላ ሌላ ነጭ ልብስ አልብሰው ስመው ቤተ መቅደስ ያስገባት ይላል። ለምን ሲባል ሞት አንጽቷታልና ይላል። እዛው ላይ አስቀምጦ ማለት ነው። ምክንያቱም በአዲስ ኪዳን ሞት ስንል ከብሉይ ኪዳን ከነበረው የሞት ጽንሰ ሐሳብ ጋር በፍጹም የተለያየ ነው። ሞት መሸጋገሪያ ነው ቤተክርስቲያናችን። ስለዚህ ይህች ሴት ስትሞት ሞቷ አንጽቷታልና
እርኩስ ናት አይበሉ፣ ወይም ደግሞ የመንጻት ወራቷን አልፈጸመችም ብለው አይከልክሏል። አጥበው አስከሬኗን ያስቀምጡ ይላል። ስለዚህ በዚህ መሰረት ቤተክርስቲያን ተቀብላ ከዛ በልዑካኑ ማዕጠንት እንዲፈጸም እዚሁ አንቀጽ ላይ ያዛል። ከዛ በኋላ አስከሬናቸውን ወስዳ በክብር ታስቀምጣለች። በክብር የምታስቀምጠው ለመጎብኘት አይደለም፣ ወይም ደግሞ በኋላ የሚነሳው ትውልድ እየመጣ እንዲጎበኘው ሳይሆን እግዚአብሔር ለፍርድ ሲመጣ ክርስቲያኖች አንድ ላይ ተሰብስበው እንዲነሱ ለማድረግ ነው። ስለዚህ ክርስቲያኖች ያመኑ ክርስቲያኖቿን አስከሬን በክብር ታስቀምጣለች። ከዛ በኋላ የክርስቶስን መምጣት ተስፋ ታደርጋለች። ይህ የትምህርታችን መጨረሻ ነው። ከዚህ ጋር ተያይዞ ጸሎተ ፍትሐት ላይ ሁለት ሀሳቦች አሉ። አንደኛ ጸሎተ ፍትሐት ለነማን ነው የሚደረገው ስንል በቁም ለሞቱ ማለትም ለመነኮሳት ይደረጋል። በዚህ ዓለም ከስጋ ሕይወት ውስጥ ላለፉ ብቻ ሳይሆን እዛው በአካል እየኖሩ እየበሉ እየጠጡ እየለበሱ የሚኖሩ ሰዎች በቆሙበት ፍትሐት ሊደረግላቸው ይችላል። እኚህ አካላት እነማን ናቸው ስንል አምላካችን ኢየሱስ ክርስቶስ ስለ ጃንደረቦች በሚያብራራበት መጽሐፍ ቅዱስ ላይ እንዲህ ብሎ ይናገራል። በዚህ በማቴዎስ ወንጌል ምዕራፍ 19 ከቁጥር 12 ላይ እንዲህ ብሎ ተጽፏል። ስለ መንግስተ ሰማያት ሲሉ ጃንደረቦች ይሆኑ አሉ ይላል። ስለ መንግስተ ሰማይ ሲሉ ማለት ማግባት እየቻሉ መውለድ እየቻሉ ነገር ግን ድንግልናቸውን ለእግዚአብሔር እንደ ቀለበት የቃል ኪዳን ስጦታ አድርገው የሰጡ መነኮሳት ይህንን ዓለም ንቀው በዚህ ዓለም እየኖሩ ግን ከዚህ ዓለም ያይደሉ ማለት ነው። አንዳንድ ሰዎች መነኮሳት ሲባል እንደሚበሉ እንደሚጠጡ ሁሉም ይጠራጠሩ አሉ። ይበላሉ፣ ይጠጣሉ። ወደ ቅድስና ደረጃ ላይ የሄዱትን ሳይሆን ከኛው ጋር የሚኖሩ አባቶቻችንን ነው። ይበላሉ፣ ይጠጣሉ። ነገር ግን አኗኗራቸው ጠባያቸው ግን እንደዚህ ዓለም አይደለም። ለንብረት ያላቸው ነገር መብላት መጠጣት ህይወትን ለማቆየት ነው። ነገር ግን ከመጠን በላይ ሀብት ደግሞ ማከማቸት የዚህ ዓለም ህሳቤ ነው። እነዚህ ሰዎች ከዚህ ዓለም የተለዩ ናቸው። ስለዚህ ስለ መንግስተ ሰማይ ጃንደረቦች የሆኑ ስለሆኑ ጃንደረባ ማለት መውለድ የማይችል ማለት ነው። መውለድ የማይችል ማለት በብዙ ምክንያት ላይወልድ ይችላል። እኚህ ሰዎች በፈቃደኝነት ላይ ቤተክርስቲያናችን ህግን በሁለት ይከፍሉታል። አንደኛ ህገ ጠባይ፣ ሁለተኛ ህገ ፈቃድ። ህገ ጠባይ የምንለው ለሁላችንም የተሰጠ በተፈጥሮ የተሰጠን እንበላለን፣ እንጠጣለን፣ እንተኛለን፣ እንስቃለን፣ እናዝናለን። ይሄ ህገ ጠባይ ይባላል። መነኮሳት ግን ህገ ፈቃድ ነው። የነሱ ህገ ፈቃድ ማለት ግዴታ የለበትም። ይሄንን በተፈጥሮ የተሰጠውን ህግ ለእግዚአብሔር ብሎ የተወ። ለምሳሌ መተኛት ለሰዎች ተሰጥቷል፣ ግን መነኮሳት ከእንቅልፋቸው ቀንሰው በጸሎት ያድራሉ። መብላት ለሰዎች ተሰጥቷል፣ ነገር ግን መነኮሳት ከሚበሉት ከፍለው ለእግዚአብሔር ይጾማሉ። እንደዚህ እያደረጉ ለዚህ ዓለም ንብረት ያላቸውን ነገር ለእግዚአብሔር ሰጥተው ያልፋሉ። እነዚህም አባቶቻችን በቁም እያሉ ፍትሐት ይደረጋል፣ ሲሞቱም ደግሞ ፍትሐት ይደረጋል። ለምንድን ነው ታዲያ መጀመሪያ ላይ በህይወት እያሉ ፍትሐት የሚደረገው ሲሞቱ የሚደረግላቸው ከሆነ ስንል በቁም እያሉ የሚደረግላቸው ፍትሐት ከዚህ ዓለም መሞታቸው ነው። ቅዱስ ጳውሎስ ይህንን በሚመለከት ገላትያ በላከው መልእክቱ ላይ ምዕራፍ 6 ከቁጥር 14 ላይ ዓለም በእኔ ዘንድ የተሰቀለበት ይላል። እኔ በዓለም ዘንድ የሞትኩበት ወይም የተሰቀልኩበት ዓለም በእኔ ዘንድ የተሰቀለበት ይላል። ስለዚህ ዓለም በእኔ ዘንድ ማለት የሞተበት ማለት ነው። ስለዚህ ቅዱስ ጳውሎስ ይህንን የገለጸው ለመነኮሳት ነው። ስለዚህ መነኮሳት ለዚህ ዓለም የሞቱ ሳይሆን ከዚህ ዓለም የሞቱ ናቸው። ለዚህ ዓለም መሞት ማለት ለዚህ ዓለም ሀብት ንብረት መጨነቅ ማለት ነው። መነኮሳት ግን ከዚህ ዓለም የሞቱ ስለሆኑ ለዚህ ነገር ስለማይጨነቁ በቁማቸው ጸሎተ ፍትሐት ይደረጋል። ሲሞቱ ደግሞ ቤተክርስቲያናችን አስከሬናቸውን ቅድም በተባለው መሰረት እንደየክህነት ደረጃቸው እንደየምእመንነታቸው ምእመናን ሆኑ በምእመናንነት፣ ካህናት ደግሞ በክህነቱ ነክ ደግሞ ብፁዓን አባቶቻችን ጳጳሳትም ሲሆኑ እንደዛ ሁሉ እንደየደረጃቸው ጸሎተ ፍትሐት ታደርጋለች። የመጨረሻው ጸሎተ ፍትሐት የማይደረግለት አካል ማን ነው ስንል በቤተ ክርስቲያናችን ጸሎት የማይደረግለት አካል አለ። እሱም ማን ነው? ራሱን ያጠፋ ሰው ጸሎት አይደረግለትም። ለምንድን ነው ቤተ ክርስቲያን ራሱን ያጠፋን ሰው ጸሎተ ፍትሐት ማታደርግለት ሲባል ሁለት ምክንያቶችን መጥቀስ ይቻላል። አንደኛ የእግዚአብሔርን ቤተ መቅደስ ስለናቀ ማለት ነው። ራሱን ማጥፋት ማለት የእግዚአብሔርን ቤተ መቅደስ ማፍረስ ማለት ነው። ስለዚህ ይሄንን ሁለተኛው ደግሞ ስንመለከት ለሌሎች መማማሪያ እንዲሆን ማለት ነው። ለምሳሌ ሰዎች ከዚህ ዓለም ለመገላገል ሲሉ ከሚወስዷቸው መፍትሄዎች መካከል ራስን ማጥፋት ነው። ስለዚህ ራስን የሚያጠፋ ሰው ቤተክርስቲያን ጸሎተ ፍትሐት አደረገችለት ማለት ጸሎተ ፍትሐት የሚደረግልኝ ከሆነ አባቶች ተሰብስበው እንዲህ የሚጸልዩልኝ ከሆነማ ራሴን አጥፍቼ ለምንድነው ማልገላገለው ብሎ ሰውየው ወደ ሌላ ነገር ውስጥ እንዳይገባ ቤተክርስቲያን ለሌላው ትምህርት እንዳይሆን
ጸሎተ ፍትሐት አታደርግም። እንዲህ ሲባል ግን ራሱን ያጠፋ ሁሉ ወደ ሲኦል ይገባል የሚል አስተምሮ የላትም። ቅድም እንደተባለው ፍርድ እግዚአብሔር ነው። ሰውየው ራሱን አጥፍቷል። የት ይግባ የሚወስነው ቤተክርስቲያን አይደለችም፣ እግዚአብሔር ነው። ስለዚህ ራሱን ያጠፋ ሰው ወዴት ይገባል ስንል ይሄ እግዚአብሔር የሚመልሰው ጉዳይ ነው። ግን ቤተክርስቲያን ጸሎተ ፍትሐት አታደርግም። ለምን ሲባል ለሌላው ትምህርት እንዲሆን። ዛሬ የነበረን ቆይታ ይህንን ይመስላል። አምላካችን እግዚአብሔር የተማረውን በልቦናችን ያሳድርብን። በሌላ ጊዜ በሌላ ርዕስ እስክንገናኝ ድረስ እግዚአብሔር አምላካችን ሁላችንም በሃይማኖት ቆመን በምግባር ጸንተን ዘላለማዊ መንግስቱን እንድንወርስ በቸርነቱ ይርዳን። የእናታችን የቅድስተ ቅዱሳን የድንግል ማርያም ምልጃና በረከት የቅዱሳኑ ረድኤትና ቃል ኪዳን አይለየን። ይቆየን።